ሙዚቃ ቤት በጣም ትንሽ ናት። በጣም ብዙ ስራ የሰራች ነች። እሜና አደራ ጠብቃት አደራ አምላክ አትግደለኝ ቁም ነገር ሳልሰራ አምላክ አትግደለኝ ነገር ሳልሰራ። ይሄ መጀመሪያ ዘፈኔ ነው። በዚህ ነው የጀመርኩት። ቷዲ ገና በየሱቁ ሳያድል እነዚህ የያዙት ልጆች የሚያድሉ ደግሞ በየሚሸጡ አለ። በቃ በዛ ላይ ያለቀ ዘፈን። ሰላም ለምትል ባሏ ጋር ተጣልታ ወይን ጮኛዋ ጋር ተጣልታ በቃ ይሄን ዘፈን ስትሰማ ቁጭ ብላ ታለቅስ ነበር። ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂ ታንጎ ከዛ በፊት ካሊፕሶ የሚባል ስም ነበረው እና ያለው ፒያሳ ነው። ሲኒማ አምፔር አጠገብ ነው። እዛ አካባቢ ነው እና ያንን ቦታ እንዳጋጣሚ አንድ ልጅ የሶኒ ኤጀንት ነበርኩ። የሶኒ ኤሌክትሮኒክስ እቃዎች አከፋፈል ነበር፣ ቴሌቪዥን፣ ቴፖች እና አንድ ትልቅ ቴፕ ሪል ቴፕ ወስዶ ከኔ ዋጋውን አልከፈለም፣ እንደው በዱቤ ነው የሰጠሁት። እና ልጁ ጠፋ። ከዛ በኋላ ስፈልገው ፒያሳ 3 ሱቆች ይዞ ስራ ሊጀምር ፈልጎ ነበር። አሁንም ስም ፍለጋ ሲሄድ ካሊፕሶ የሚባል ሱቅ ውስጥ አገኘሁት እና ተደበቀብኝ። እዛ ውስጥ ገብቼ ምንድነው ለምን ገንዘብ መተህ አትከፍልም ብዬ ስለው እኔ አሁን 3 ሱቆች ይዣለሁ እና ገንዘቤን ክፈል ስለው አሁን ገንዘብ የለኝም። አይ አሁን ከዚህ ከ3ቱ ሱቆች አንዱን ሱቅ ወስዳለሁ አልኩት። የትኛውን አለኝ። ይሄ ካሊፕሶ የሚባለው ሱቅ ነው። በኋላ በቃ ሱቁን ውሰድ አልኩት። እሺ አለኝ። ገንዘብ ጨመርኩለት እዛ ላይ እና ሱቁን ወስጄ ያንን ካሊፕሶ የሚለውን ስም አንስቼ ታንጎ ብዬ ሰየምኩት። ታንጎ ሙዚቃ ቤት በጣም ትንሽ ናት። በጣም ብዙ ስራ የሰራች ነች። የሚገርምሽ በጣም ብዙ ዘፋኞችን ያስተናገደች ቤት ናት። ታልፍ እሷን ነው በአይኔ የምፈልገው። ወደ ፒያሳ ከሄድኩኝ የታንጎን በቃ ሙዚቃ ቤት ነው። እኔ ሌላ ሙዚቃ ቤት አልሰራሁም። ከታንጎ ጋር ነው የሰራሁት። ታንጎ ሙዚቃ ቤት ባለቤት ጋር ያስተዋወቀኝ ሰው ሳይሆን ሙያዬ ነው። ያ ሙያ ከሱ ጋር ሊያስተዋውቀን የቻለበት ምክንያት አንዳንድ ድምፃውያኖች እዛ ቦታ ላይ በጣም አድርገውበታል። ሙዚቃ ቤት ደግሞ ክብሩን የጠበቀ ሙዚቃ ቤት ነው። ባላባተ ስራ ላይ ካለሁበት ከመስሪያ ቤት የመጥቶ በረፍት ጊዜ ወሰደኝ። አንዳንድ ሙዚቃዎችን አስጠናታለሁኝ። እሷም ከኔ የተቀበለችውን ሙዚቃ በጥሩ ሁኔታ ሰርተዋለች። ሙዚቃ ስሜት ብዙ የለኝም ነበር፣ ግን የጌታቸው ካሳ ትዝታ ከስሎ ጀምሮ ወደ ፋስት የሚጫወተው ሰምቼው በጣም ደስ ብሎኝ በቃ እጀምራለሁ ብዬ ሱቁንም ይዣለሁ አለኝ። አሁን ታንጎ የሚል ሱቅ ይዤው ነበር። ያው ያለውን የዚህ የፈረንጆች ሸክላዎች ብቻ ነበር የሚሸጠው፣ እሱም ይሸጥ ነበር እና ለምን አማርኛ አድርጌ አልሸጠም? በሪል ነበር ያኔ አማርኛ የሚሰማው እና በሸክላ ጀመርኩ። የጀመርኩት በአለማየሁ ቦረቦር የሚባል ዘፋኝ ነው። ጎጃም መጥቶ ቴሌቪዥን ላይ ሲጫወት ነበር እና ይሄ በላያ 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 የሚለውን ዘፈን ስሰማ በቃ ደስ አለኝና እሱም ሰራው። የመጀመሪያ ስራዬ በሸክላ እሱ ነው።
ብዙዎቹን ሰርቻለሁ። የዓለማዊ እሸቴን፣ የሙሉቀንን፣ የብዙነሽ በቀለ፣ ሂሩት በቀለ፣ ፀሐይ ይሄ ጸጉሯ ወርዶ ወርዶ የሚለው ዘፈን እሱን ሰርቼላታለሁ። አሊ ቢራና አሴር አወቀን ነው እና ማህሙድ አህመድም ጭምር ነው። አሊ ጋር ስንሄድ ያው እስቲ ዝፈኛ አለኝ። ወደ እሱ ጋር ስሄድ ተመክሬ ነው የሄድኩት። እንዳትፈሪ ደፋር ሆኚ በቃ ከፈራሽ በቃ አትሰሪም፣ እንደው በቃ ካንሲ እንድታወጪ ከፈለግሽ ደፋር መሆን አለብሽ ተባልኩ። ሄደን ሙዚቃ ቤቱ ቀጥታ ተነግሮት ነበረ። ሲያየኝ በጣም ትንሽ ነኝ፣ አሁን እሷ ትዘፍናለች ምናምን አለ። አዎ አልኩ እና እስቲ ዝፈኛ አለኝና እዛው ሙዚቃ ቤት ውስጥ ማለት ነው የሚገዛው ምን የሚለው የሚወጣ የሚገባ ብዙ ሰው አለ። ግን እንዳትፈሪ ስለተባልኩ ጀምሪ ሲለኝ የነዋይን የጥቅምት አበባን የዘፈንኩለት መጀመሪያ። ከዛ ደግሞ ያመልማልን ዘፈንኩለት። በጣም ደነገጠ። ደግሞ ድፍረቴ ነው እኔ ስለተመከርኩ ምንም ሰው አለ ሰው የለም ሳይሆን ጮክ ብዬ ነው የዘፈንኩለት። ስዘፍን በጣም ደስ አለው። ህብስት ጥሩነህ እኔ ጋ የመጣችው እድሜው 13 ዓመት ነው። ወንድሟ ነው ይዞ ታላቅ ወንድሟ አለ ይዟት መጣና እርግጥ ጥሩ ድምፅ አላት። ህፃንም ብትሆን ድምጿ ጥሩ ነው። ግን በዚህ እድሜ ምን ዘፈን ዘፍናለች? የፍቅር ዘፈን ነው ወይንስ የምን ዘፈን ነው የምትዘፍነው ብዬ በጣም ገረመኝ። ልጁ በጣም ለመነኝና በቃ እሺ ትቀመጥና እኔ እሰራላታለሁ። አየለ ማሞ በማንዶሊን የሚጫወት ሙዚቀኛ አለ። እሱን እዛ ስቱዲዮ እየመጣ ያሰናታል። በቃ እንግዲህ 1 ዓመት ከቆየች በኋላ 1 ዓመት ተኩል ከዛ በኋላ ድምጿ ጥሩ መጣ፣ ተስተካከለ። ጥሩ ጥሩ ስራዎች ሰርታለች። እሷም በአንድ ጊዜ ነው የታወቀችው። ህብስት ጥሩ ነው የተሰኘችው ታዳጊ ድምፃዊት እዚያው አሊ ሙዚቃ ቤት ነው፣ ታንጎ ሙዚቃ ቤት ነው ሀብላ የጀመረችው። ለመጀመሪያ ጊዜ የሰራችው እዛ ነው ማለት ይቻላል። ስራውን በሚገባ ሰርታ አጠናቃቀ ጨረሰችና ሪከርድ ከተደረገ በኋላ ሰውየው ይሄ ባለቤቱ ማለት ነው ሙዚቃው ገበያ ላይ ለመዋል ትንሽ 3-4 ቀን ሲቀረው እንዲህ እንዳሁን እንደ ነጠላ ዜማ አይነት በ120 ፕሮግራም ላይ እናቴን አደራ የሚለውን ዘፈን በማንዶሊን ብቻ አጅባትና ይለቀቃል ብሎ የት ነው በዚህ ድልበር በኩል ሸገር መናፈሻ እዛ በማንዶሊን ተቀርጾ እሷ በምትዘፍንበት ሰዓት እዛ የመዝናኛው ክፍል ሰራተኞች እንደ ጉር ነበር የሚያዋት። አደራን አደራ እምዬን አደራ ጠብቃት አደራ አምላክ አትግደለኝ ቁም ነገር ሳልሰራ ይሄ የመጀመሪያ ዘፈኔ ነው። በዚህ ነው የጀመርኩት። አቶ አሊን እኔ ከ60 ዓመተ ምህረት ጀምሮ አውቀዋለሁኝ። ከዛ በፊት እንኳን ብዙም አንቀራረብም፣ ግን በ60ዎቹ ውስጥ ያው ያሳትማል። ስለሚያሳትም ሸክላ ሄደን እንገዛለን ከሱ ሱቅ። ክርም እንትን ይላል ያባዛል፣ እሱንም እንገዛለን። በዛ እያለን በቃ በደንብ የታወቀ ነው። ታንጎ ሙዚቃ ቤት ተብሎ በደንብ ታውቋል። ከአቶ አሊ ጋራ በዛ ለረጅም ጊዜ ተዋወቅን ማለት ነው፣ እስከ 68 ድረስ። እንግዲህ ጀመረኝ ናፍቆት ጀመረኝ፣ እንግዲህ ጀመረኝ መውደድህ ጀመረኝ፣ ደረሰ ሰዓቱ አንተን አንተ ሊለኝ ናፍቆት ጀመረኝ። የቤቴ ወለሉ ጣራና ግርግዳ
ባንተ አምሳል ተሞላ አቤት ነዳ ሊይዘው ብሞክር ልጨብጠው ብጥር ለካስ በሀሳብ ነው ተአምር የኔ ነገር ለካስ በሀሳብ ነው ተአምር የኔ ነገር ችግር ልቻ ወዳይ ልቻ ለብቻዬ ብቻዬ አሊ በጣም ትልቅ ጭንቅላት ያለው ሰው ነው። የሚገርምሽ ነገር የሚወጡ ዘፈኖች የሚወድቅ ዘፈን ከመጀመሪያውም ያውቀዋል። ከሚገርምሽ ነገር እና ይሄን ስራ ስንሰራ በጣም በቃ መጀመሪያ ላይ ያው ስናጠናው ምን ስንል እኛ ሲኒማራስም ሌላም ቦታ ላይ የነበርንበት አካባቢ ነው የምናጠናው። እሱ ቤትም የምንሰራበት ጊዜ አለ ገባሽ? አዎ። ከዛ በኋላ ግን በቃ እሱ ራሱ በቃ እንትን እያለ መጣ። ይሄ ስራ አሪፍ እንደሚሆን አውቃለሁኝ የሚል አይነት ስሜት ውስጥ መጣ። ሰራ ነው። እኔም ስሰራ ብዙ እስካሁን ትዝ እስከማይለኝ ድረስ ነው የምልሽ በቃ እስከማታውቂው ድረስ እና ያውቀዋል። አሊ ምን እንደው መሰለሽ በቃ አንድ ስራ ያበረታታሻል። ይሄ ስራ በርቺ፣ አይዞሽ፣ አሪፍ እንደሚሆን ታያለሽ ምናምን ነው የሚልሽ ገባሽ? ስራዎቹን በቃ ከባድ ጭንቅላት አለ። እኔ ድምጽ መርጥ ነበር መጀመሪያ። ከዛ በኋላ ዜማዎችን ለዛ ድምጽ የሚስማማውን ዜማ መርጥ ነበር። ከዛ በኋላ ደግሞ እንግዲህ የሪኮርዲንጉ እንትን ነው። ሪኮርዲንጉ ጥራት እንዲኖረው በጣም እጥር ነበር። እውነትም የኔ የቀዳኋቸው እንትኖች ሁሉ የሌላውን ጋር ኮምፔር ሲያደርጉ በጣም ብዙ ነው። የታንጎን ኦሪጂናል ቅጂ ነው የምንፈልገው ብሎ ነው የሚጠይቁት እንትኖች። ምክንያቱም ክሊር መሆን አለበት እና አራተኛው ነገር ደግሞ አድቨርታይዝመንት ነው። በፖስተር፣ በቴሌቪዥን፣ በሬዲዮ በምን እንደዚህ አድርጌ ጥሩ አድቨርታይዝመንት ሳላወጣ በፊት አደርጋለሁ። ከዛ ሰዎች ከሰሙት በኋላ በቃ ጥሩ ሆኖ እንትን ብለዋል። ዛሬ እነ አስቴር፣ ነዋይ፣ አመልማል፣ ህብስትም ጥሩ ቦታ መድረሳቸው ትልቅ እርካታ ነው። አውሮፓ ውስጥ አንድ ፍራንሲስ የሚባል የሁላችንንም የብዙነሽን፣ የጥላሁንን፣ የመሐመድን፣ የኔን ደግሞ የማን ብቻ የአንድ 4-5 ሰዎች ዘፈን ዘፍነው የኛን ዘፈን ምን እንዳለ ታውቂያለሽ? ለኢትዮጵያ ሙዚቃ ትልቅ አስተዋጽኦ ያደረጉ ብሎ ነው እንትናችን ዘፈኑ ስለ የጻፈበት። አቶ አሊ ገና በየሱቁ ሳያድል እነዚህ የያዙት ልጆች የሚያድሉ ደግሞ በየሚሸጡ አለ በቃ በዛ ላይ ያለቀ ዘፈኑ በጣም ተወደደ። በቃ በአንድ ምሽት ሲሸጥ ያደሩ በምሽት እንኳን ሰላም ለምድር ለቤት ዘታ ለቤት ዘታ የመጀመሪያው ሰው ካሴት ኦሪጂናል አድርጎ ያወጣው እኔ ነኝ እና በቃ ሌሎችም ፕሮዲውሰሮች ራሳቸውም በካሴት መቅረጽ ጀመሩ። ወደ ካሴት ለምን አልለወጡም ብዬ በዛ ሞከርኩ። ካሴቶች እያስመጣሁ አስመጪዎቹንም ካሴት በኃይል አስገቡ ብዬ እየጠየቅኩ ከተማ ውስጥ እንግዲህ እነ ፓናሶኒክ፣ ሶኒ ምናምን የሚሉ ቴፖች በጣም መግባት ጀመረ። ሰው ካሴት የግድ መፈለግ ነበረበት። እኔ ካሴት ስቀርጽ እንግዲህ የካሴት ማጫወቻ መኖር አለበት። በየሱቁ እንዲኖር አደረግኩ። አስመጪዎቹን ነግሬ እኔም ራሴ እያስመጣ ካሴት ከመጣ በኋላ በቃ ክፍለ ሀገርም የካሴት ተጠቃሚ ሆኑ። እኔም ጥሩ ዘፋኞችን አውጥቻለሁ። በዛን ጊዜ የጥቅምት አበባ፣ ሼት በላው፣ መታረቅ የሚለው ዘፈኖቹ ኮምፕሊትሊ ከተማውን በሙሉ የሞላው እሱ ነው። የጥቅምት አበባ የጥቅምት አበባ የጥቅምት አበባ ለሽታ ለኔ ገዛችን ተዘታ የነበረው ደግሞ ለየት ያለ ነው። ጊዜው ራሱ በጣም ደስ የሚል ጊዜ ነበረ። እዚህ ደረጃ ለመድረሴ በሙሉ ጋሽ አሊ ነው ሁሉም ነገር ያደረገው። በጣም ብዙ ነገር ነው ማለት እኛን ለማስተዋወቅ የሚሄደው መንገድ በጣም ሰፊ ነው። የሚሄድበት ነገር በጣም የሚገርም ነው። ለማስተዋወቅ የሚሄደው መንገድ ቀላል አይደለም የነበረው።
በራሱ ወጪ ሁሉ ነገር ከበር ተደርጎልሽ ነው ሁሉ ነገር ከነ ልብስሽ ምንም የምታደርጊ ሁሉ ነገር እና እዚህ ጋር ለመድረስ ዋናው እሱ ነው አጀማመራችን። ያ ዘመን እንትን ያለው ነገር ዛሬ አይገኝም። እውነት ብዙ ቦታ ሄጃለሁ አሁንም ለማየት የሙዚቃን ሁኔታ እንዴት እንደሆነ የሰው ሁኔታ እንዴት እንደሆነ፣ ግን እንደዛ ዘመን አይደለም። እዛ ዘመን ምርጥ የሆኑ ዘፈኖችን ምርጥ የሆኑ ድምፃውያን አሉ እና ሙዚቃ አፍቃሪዎችም በጣም የሚያስደስቱ ሙዚቀኞችም ዘፋኞችም ነበሩ እና በቃ ሰው 8 ቀን ሰርቶ ዊኬንዱ ላይ ጥሩ ጊዜ ለማሳለፍ ሼክ ብሎ ማታት ወጥቶ ብቻ ዘፈን የኛ የቀረጽነውን ዘፈን ሰምቶ መደነስ ነው፣ መደሰት ነው። ታንጎ ሙዚቃ ቤት እንግዲህ ይኸውልሽ ዛሬ ያው ከእግዚአብሔር ጋራ እንደዚህ ለስራውም ስራችንን ታውቀን በየውጭ ሀገሩም ክፍለ ሀገርም መድረኮቹን ልንሰራም የበቃ ነው በሱ ነው። አሊ ታንጎ በጣም ባለውለታችን ነው ማለት እችላለሁኝ እኔ በዛ ሰዓት ላይ ለሰራ ነው ልጆች ማለት ነው። በዛን ጊዜ ምንድነው አብዛኛዎቻችን ስልሽ የሙዚቃውን ጥራት የሙዚቃውን ድምቀት ህዝቡ ምን ይላል የሚለው ያህል እንደው ትኩረት የምንጥልበት እንጂ በዚህ ዘፈን እጠቀማለሁ ብሎ እንጃ ከኔ ጀምሮ ያለ አይመስለኝም። እኔ ልክ ከምጠቀምበት ገንዘብ ስሙ ነው ለኔ እስካሁን ድረስ ያቆየኝ ከህዝብ ጋር ያገናኘኝ ስሙ ነው እና ሙዚቃ ቤት ደግሞ እንዲህ በቀላል ነገር የሚታይ አይደለም። ጥሩ ሙዚቃ ቤቶችም ሌሎችም አሉ። ስንሄድ ባለ ሙዚቃ ቤቱም አሊም ራሱ ቁጭ ብሎ እቺ ነገር እዚህ ላይ እንዲህ ብትደረግ ጥሩ ነው ይለናል። እየተራረምን ነው የምንሰራው። እኔ ታንጎ ሙዚቃ ቤትን በግሌ በጣም የማደንቀው በጣም የምወደው ነው። አቶ አሊ ደግሞ ባለው ተሰጦ ነው። አንድ ሰው ተሰጦ ከሌለው እንኳን ሙዚቃ ዳምጦ ቀርጾ ሊሸጥ ይቅርና የራሱንም አነጋገር እንኳን በስርዓት ሊመራ አይችልም። ተሰጦ ያስፈልጋል ሁሉም ነገር። እሱ ግን የሙዚቃ ገንዘቡንም ያው በጊዜ እንደነበረው ነው የሚከፍለው። መቼም በጊዜ ያለው ነው እንጂ ከጊዜ ውጪ እንዳሁኑ ጊዜ አሁን ንግድ ስለሆነ ዘፈኑ ንግድ ስለሆነ ያሁኑና የዛን ጊዜ ልናመዛዝነው አንችልም። ያዝ ጊዜ ግን ሙያው ይከበራል፣ ሙያው ይወደዳል። እሱም ራሱ ደግሞ ጥሩ ቫልዩ ሰጥቶ ነው የሚቀርጸው ዘፈኑን። ከዛ በቃ አቶ አሊ ያንን ነገር ያስቀነባብርልናል። ያቺ ሙዚቃ ቤት ያቺ ትንሽ ቤት ይሄን ሁሉ አርቲስት በወግ በማረግ ያስተዋወቀች ናት። ቤቷ ትንሽ ስራዋ ትልቅ። አህሙድ አህመድ እረ መላ መላ የሚለውን ዘፈን ከቀረጽኩለት በኋላ በጣም ይቀር ኢትዮጵያ ውስጥ በዩሮፕና በአሜሪካ ውስጥ ታውቋል። አህሙድ አህመድ ወደ 10,000 ሸክላ ነው የተሸጠው። የማንም ሸክላ 10,000 የተሸጠ የለም። የጌታቸው ካሳ ትዝታ እሱ ጥሩ ነው፣ ወደ 6,000 ካሴት ነው የተሸጠው። የማህሙድ አህመድ ግን ወደ 10,000 ካሴት ተሽጠዋል። ትልልቅ ሰዎችን ከጎናችን አድርገን ይሄ ሙዚቃ እንዴት ነው ይሄ ዘፈን እኔ በበኩሌ አሁን አልበሜን አሊን ባማክረው ደስ ይለኛል። ሙዚቃዎቹ እንዴት ናቸው ብዬ ጠይቄው ይሄ ብሎ ቢለኝ ደስተኛ ነኝ።